ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ይዤላችሁ የመጣሁት በእንጀራ ጉዳይ ነው ማለት ነው። እንግዲህ እንጀራ የእውነት እንደዚህ የእንጀራ የምታስረክቡ ሰዎች ግን እውነት ጤነኛ ናችሁ? ማን ጉድ ናችሁ? እውነት እኔ ዛሬ ያገኘሁት እንጀራ እንግዲህ በሀገራችን ኢትዮጵያ እንደሚታወቀው በጣም በርካታ ያው እንግዲህ ከኑሮ ውድነቱ አንጻር የተነሳ እንግዲህ በብዛት እንግዲህ ሰው ሁሉ እንጀራ እየገዛ እንጀራ ያው መጋገር ስላቃታቸው ጤፍ ውድ ከመሆኑ አንጻር እየገዙ መጠቀም ጀምረዋል ማለት ነው። ነገር ግን ይህንን እየገዙ ሲጠቀሙ ማለት ነው ባዕድ ነገር እየጨመሩ ጀሱ እንዲሁም ደግሞ አሁን የዛሬው ደግሞ ጉድ ነው የምነግራቸው ማለት ነው። እንጀራው ላይ አሸዋ ነው ያተገኘበት እንጀራው ላይ ማለት ነው። ምን አይነት ናቸው እናንተ ግን? እንዲሁ እንዴት እንደዚህ አድርጋችሁ የምታገኙት ገንዘብ የእውነት ይዋጠላችኋል? በስመ አብ። እና የሚገርማችሁ እንግዲህ በብዛትኛ ያው ከኢትዮጵያ ውጭ ያለን ሰዎች እንጀራ እየገዛን ነው የምንጠቀመው። ያው እንጀራው ጤፉንም ስለማናገኝ ያው እንጀራ በጣም እንግዲህ ሁላችንም እንጀራ በጣም እንወዳለን። ስለዚህ እንጀራ እየገዛን ነው የምንጠቀመው እንደሚታወቀው ማለት ነው። እንጀራ አነጋግርም እና እንደዚህ ከኢትዮጵያ እንደዚህ ታሽጎ የሚመጡ እንጀራ ያው ሁላችሁም ታውቃላችሁ፣ እየገዛችሁ የምትጠቀሙ ሰዎች በደንብ ታውቃላችሁ ማለት ነው። እና ምንድነው የተገኘበት የአሁን እንጀራ ላይ ታስታውሳላችሁ? ኢትዮጵያ ላይ እንደዚህ በብዛት በፖሊስና ህብረተሰብ ለራሱ ተይዘው ጀሶ እያደረጉ ከጤፉ ጋር ጀሶ ትንሽ ጤፍ ያደርጋሉ፣ ከዛ ጀሶ አድርገው ቀላቅለው ይሸጣሉ ማለት ነው። እና እንደዚህ ተይዘው ብዙ የታሰሩ ሰዎች እናስታውሳለን። የተለያዩ ባዕድ ነገሮችን ጀሶ፣ ሰጋቱራ ምን እየጨመሩ ማለት ነው። እንግዲህ አስቡት። አሁን ደግሞ ምንድነው እነኚህ የጨመሩት? አሸዋ ነው። እንግዲህ እንጀራው እኔ አሁን በበኩሌ ማለት ነው በበኩሌ ይህንን እንጀራ የተገዛ እንጀራ ስበላ በጣም ነው የሚያመኝ። አንደኛ ጨጓራም ስላለብኝ ጨጓራም ስለሚያመኝ በቃ ምንም ቀጥታ ራሴ ነው የሚያዞረኝ። እውነት ነው የምላችሁ ይህን እንጀራ ስበላ ማለት ነው። እና አሁን ይህን ሰሞን ጓደኛዬ ማለት ነው እንጀራ ገዛች እና እንጀራ ገዝታ ስታየው በቃ በጣም ያማታል፣ ሆዷን በጣም ያማታል ማለት ነው። እስኪ ይህ እንጀራ ምን ጉድ ነው ብላ እንግዲህ ቆይ ያሳያችኋለሁ፣ ቪዲዮ ላይ አስገባላችኋለሁ ማለት ነው። እንዲህ ውሃ ላይ ነከረችው ማለት ነው። ውሃ ላይ ስትነክረው ማለት ነው እንዳለ በሳ እንደዚህ ታደርገው አሸዋ ነው እንዳለ የረገፈው ማለት ነው። ሰው ሁሉ በኩላሊት ጠጠር ምን እየተባለ የሚታመመው ከዚህ አንጻርም ነው፣ ከዚህ እየተነሳም ነው ማለት ነው። የኩላሊት ጠጠር እንግዲህ ያው የእውነት ጠጠር ነው የሚወጣው እንግዲህ ኦፕራሲዮን ሆናችሁ ስታዩ ማለት ነው። እና እኔም በቤተሰብ ላይ እንደዚህ የኩላሊት ጠጠር የታመመች እህቴ የነበረች ኦፕራሲዮን ስትሆን የእውነት ድንጋይ ነው ሆዷ ውስጥ የወጣ ማለት ነው። ጠጠር በሆነ በመድኃኒት ዕቃ ዶክተሮቹ ሰጥተዋት ልነግራችሁ አልችልም። እና ከዚህ አንጻር ነው። እና እንዴት ለምን እንደዚህ ታደርጋላችሁ? የእውነት እንዴት ሰውን መረዛችሁ፣ ሰውን እንዲታመም አድርጋችሁ ያመጣችሁት ገንዘብ እውነት ይባረክላችኋል? በጭራሽ አይባረክላችሁም። ነውር ነው የእውነት። ምን አይነት ስግብግብ ነጋዴዎች ናቸው ማለት ነው። ምን አይነት ስግብግቦች ናቸው። እና ያንን እንጀራ ዘብዝባ ስታዩ አሸዋ ነው፣ እርግፍ ብሎ እንዳለ የዘገጠው አሸዋ ነው ማለት ነው። ታዩታላችሁ። እና በጣም ነውረኞች ናቸው እንደዚህ አድርጋችሁ የሚሸጡ እንጀራ የሚሸጡ ሰዎች ማለት ነው። እና ለምን እዚህ በቃ በጣም ሁሉም ሰው ነው የሚገዛ እንጀራ ይታወቃል። ሁላችንም ነው እየገዛን የምንጠቀመው ይታወቃል ማለት ነው። እና በጣም ነው የሚገዛ ሰው ሁሉ በዓለም ሲሆን እንደዚህ በቃ ሁልጊዜ ይሄ አይነት የዚህ ሩዝ ምን ሰው ሲሰለችው ይገዛል ይጠቀማል። እና በብዛት ሁሉም ሰው እውነት ጠይቁ፣ ራሳችሁን መርምሩ ማለት ነው። እንዲሁ ይህንን የተገዛ እንጀራ በልታችሁ የሆነ ወይ ሆዳችሁን ወይ ምናምን የማያማችሁ ሰዎች አላችሁ? የላችሁም በእርግጠኝነት። እና ጓደኛዬ በጣም ነው በቃ የምትታመመው። ጉዱን ልየው እስኪ ይህንን እንጀራ ብላ ነው እንግዲህ እንደዛ ዘብዝፈው ስታዩ አሸዋ ማለት ነው። እንግዲህ ጀሶም መጨመር ተጨምሮ አይተናል፣ ሰጋቱራም ተጨምሮ አይተናል። እና አሁን ደግሞ ጭራሽ አሸዋ መጨመር ጀመራችሁ ማለት ነው። አሸዋ ነው እንግዲህ እንዳለ እርግፍ ብሎ የወጣው አሸዋ ነው። እውነት እንዴትስ ነው ከምጣዱ የሚወጣው? እኔ ተአምር የሆነብኝ ነገር እንዴት ብሎ ነው ከምጣዱ የሚወጣላቸው? እንደዚህ ሲጋግሩት እንደው እዛው ምጣዱ ላይ አይቀርም ወይ? የሆነ ጥበብማ አላቸው። ይህን እንደዚህ ጀሶም ምንም ሰጋቱራም ሲጨምሩ ማለት ነው። እንዴት ነው የሚወጣው? እንዴት ነው ቢያንስ እንኳን
የሆነ እኔ እንጃ እንዲሁ ስለሚቀላቅሉት ምኑንም ቀላቅለው ስለሚያደርጉት ይመስለኛል ከምጣድ የሚወጣላቸው ለራሱና ነገር ግን እንዲህ አድርጋችሁ የምታመጡ ስግብግብ ነጋዴዎች መቼም አይሳካላችሁ፣ መቼም አታድጉም። እውነት ቁልቁል ነው እንጂ ከፍ አትሉም በእርግጠኝነት። ለምን ሰው እንዲታመም አድርጋችሁ በንጽህና ሰርታችሁ ለምን እንደው 50 ብር አሸጡም? እናንተ ጤፉን እንደተወደደ ይታወቃል። ዋጋ ብትጨምሩ አይሻልም? እንደዚህ አስወድዳችሁ ብሸጡ አይሻላችሁም? የሰው ሁሉ ሀዘን መቼም አንድ ቀን ይደርስባቸዋል። አንድ ቀን ወይ ደግሞ ፖሊስ ደርሶባችሁ ያንን ጉዳችሁን ፖሊስ አይቶባችሁ ወይ ደግሞ መጨረሻችሁ እስር ቤትም ሊሆን ይችላል ማለት ነው። ነገር ግን እንደዚህ ሰውን እያሳመማችሁ ለእናንተስ እንዲህ እውነት ጥሩ እንቅልፍ ትተኛላችሁ? እንዲህ ሰውን አሳምማችሁ ለሰው እንዲታመም አድርጋችሁ የማይሆን ነገር ባዕድ ነገር ጨምራችሁ ያንን እንጀራ ሽጣችሁ አተርፋችሁ መቼም አታድጉም ማለት ነው። መቼም በእውነት እኛ ሀገር ውስጥ እኮ የሚደረገው ጉድ እኮ እንግዲህ ታውቃላችሁ። የተለያየ ነገር ስትገዙ የተለያየ ነገር እንደዚህ አይነት ነገር ስትገዙ ባዕድ ነገር በቃ አሁን ንጹህ ነገር ለማየት ሰው ሁሉ እንግዲህ ይሳቀቃል። ለመግዛት ለራሱ እንጀራ ማለት ነው። ሰው ለመግዛት እንጀራ ይሳቀቃል። ምንድነው የምታደርጉት? አሁን አማዞን ከሚባለው ሱቅ ላይ ማለት ነው ደረቅ ይሄ ጤፍ መግዛት ትችላላችሁ። የእውነት እንደዚህ ከምትታመሙ በሽታ ላይ ከምትወድቁ ይሄ አማዞን የሚባለው ሱቅ ላይ ጤፍ አለ። የእውነት እንደ አሜሪካ ምናምን የሚኖሩ ሰዎች አውሮፓ አሜሪካ የሚኖሩ ሰዎች ማለት ነው ይህንን እየገዙ ነው ጋግረው። ምጣድም አለ ይሄ ቤት ውስጥ ልክ እንደ ትንሽዬ ምጣድ አለ። እነዚህ ውጭ ሀገር ታያላችሁ እንደ ቪዲዮ ምናምን ሲቀርጹ እንደዚህ አይነት ምጣድ ገዝታችሁ ወይም ደግሞ በመጥበሻ መጋገር ይቻላል። የእውነት እንደዛ ያንን ጤፉን ጥሬውን ጤፍ ገዝታችሁ ወይ ደግሞ ከኢትዮጵያ የፈለገውን ወጪ አውጥታችሁ አምጥታችሁ ራሳችሁ ጋግራችሁ ብትበሉ ነው። ለምን በሽታ ላይ ከወደቃችሁ ያንን ወጪ ለሐኪም ወጪ ከምታወጡ ይህንን በውድ ገዝታችሁ ጤፉን ራሱን ገዝታችሁ ራሳችሁ አብክታችሁ ራሳችሁ ጋግራችሁ ብትበሉ ባይነኝ እኔ ማለት ነው። ለምን ከስንት ማለት ሰው ሁሉ እንትን ይላል ይሳቀቃል። ምንም በቃ እንደዚህ ያየ ብዙ ሰው ቪዲዮ ይሰራል። እንደዚህ ያገኘውበት እንደ ጀሶ ሰጋቱሮ ምኑ እያሉ ይገኝበታል ማለት ነው። እና በራሳችሁ ሲደርስ ነው እናንተ የምታምኑ እና በራሳችሁ ሲደርስ ነው ያን ነገር እውነት ነው ብላችሁ እንትን የምትብሉ ማለት ነው። እና ስለዚህ ይህንን ነገር መግዛት አቁሙ፣ በቃ አቁሙ፣ የእውነት አቁሙ። ከስንት እንዲሁ ንጹህ እንጀራ እኔ ብዙ ጊዜ እንጀራ ገዝቼ እንጀራ በልቼ አውቃለሁ። ነገር ግን አንዲት ቀንም እኔ ተስማምቶኝ የሚያውቅ እንጀራ የለም። ይሄ የግዥ እንጀራ ማለት ነው። ይሄ ታሽጎ የሚመጣው እንጀራ ንጹህ እንጀራ የጤፍ እንጀራ እንዲሁ ምን አለ ማሽላስ ቢሆን የእውነት ማሽላስ ቢሆን እንዲሁ ንጹህ ማሽላስ ቢሆን ብታመጡ እንዲሁ ጤፍ ቢወደድ ንጹህ ማሽላ ጤፍ ነው ብላችሁ ብትሸጡ ይሻላል። የእውነት ማሽላ ቢያንስ እንኳን እህል ነው ቢያንስ እንኳን ማለት ነው። ምንም አያደርግም ማሽላ እና ይህንን አሸዋ ጨምራችሁ እንደዚህ እናተርፋለን ብላችሁ የምትሸጡ እነዚህ ግብግብ ነጋዴዎች አቁሙ ይህንን ነገር። እናንተ ምሽል ላታውቁት ትችላላችሁ። ከሰው ተረክባችሁ የምታከፋፍሉ ልትኖሩ ትችላላችሁ። ነገር ግን እናንተ ገቢያችሁም ከሚዘጋ እናንተ ባለማወቅ ከሆነ የምታመጡት የሰውን አስተያየት ሰምታችሁ ያንን ነገር ማስተካከል አለባችሁ። የምታመጡበትን እንጀራ የምታመጡበትን በደንብ ማወቅ አለባችሁ ማለት ነው። ያን ህዝብ በህመም ሰውን ከምታሳምሙ ምናልባት በስህተትም ሊሆን ይችላል። እናንተ ሳታውቁ ይሄ ነገር እናንተም ላይ እንደዚህ ተፈጥሮባችሁ ከሆነ እናንተ ሳታውቁ ይህንን እንግዲህ ያው መቼስ ራሳችሁ ጋግራችሁ አይመስልም የምታመጡት ያው ከሆነ ሰው ሄዳችሁ ያው እንደ ኮንትራት ይዛችሁ ይመስለኛል። እንግዲህ እኔ አላውቅም በደንብ ንግዱ ዓለም ውስጥ ስለሌለው ላውቅ አልችልም። ግን እንዲሁ ምናልባት በስህተት ከሆነ እናንተም ሳታውቁ እናንተም ተሸውዳችሁ ከሆነ በጭራሽ ልክ አይደለም እየተደረገ ያለው ነገር። ይህንን ነገር ደግሞ በእውነት እኛም በምንድን ነው ልናስቆማቸው የምንችለው? ባለመግዛት ብቻ ነው። በቃ ይህንን እንጀራ እነሱ የሚያመጡትን እንጀራ ባለመግዛት ራሳችሁ ጤፉን እንደምንም ብላችሁ በነጋዴም በምንም በዲኤችኤል ማምጣት ይቻላል። በፖስታም አገራችሁ አክቲቭ የሆነ ፖስታ አሁን ያለበት ሀገር ፖስታ በደንብ አይሰራም፣ ጭራሽ አይሰራም ፖስታ ማለት ነው። እና ግን በዲኤችኤል ይቻላል። ገንዘባችሁን ክስር አድርጋችሁ ጤፉን እንጀራውን ከፈለጋችሁ ደግሞ ቤተሰቦቻችሁ ይላኩላችሁ ማለት ነው። በእንደዚህ አይነት ራሳችሁ ብራችሁን ከፍላችሁ ከምትታመሙ ብራችሁን ከፍላችሁ ይዛችሁ ብትመጡ ነው የሚሻለው ማለት ነው።
ጤፉን ካልሆነም ደግሞ እንጀራውንም ከቤተሰቦቻችሁ ይዛችሁ ነው። በቃ አለቀ እንጂ የማንንም ጀሶ የማንንም ሰጋቱር የማንንም አሸዋ መብላት የለባችሁም። የእውነት መታመም የለባችሁም። አሁን በተወደደ ኩላሊታችሁ ታማችሁ እንግዲህ የኩላሊት ጠጠር እየቆየ ነው ወደ ሌላ ነገር የሚቀየረው እና በጊዜው ካልደረሳችሁበት እንደዛ አይነት ህመም ውስጥ ከምትወድቁ እንዲህ አይነት ነገር አትግዙ። በቃ እንጀራ የሚባል ነገር መግዛት የለባችሁም። እኔ እውነት በጣም ነው በቃ ሳየው በጣም ነው የደነገጥኩት ማለት ነው። እንዴት ማለት የሆነ እነኛ የሚጋግሩት ሰዎች ህሊና እንኳን እንደው ህሊና የሚባል ነገር እንኳን እኮ አለ። የእውነት ህሊናቸውን እንዴት እንትን ትላላችሁ? ያንን እንጀራ በስህተት እናንተ ራሳችሁ ብትበሉትስ እናንተም እንደምትታመሙ ማወቅ አለባችሁ ማለት ነው። በስህተት እነሱም ሊበሉት ይቻላሉ እዛው። እንዲያው ነገሩ ተጠንቅቀው ነው ሰውን ለማጥፋት ነው እንጂ ራሳቸው ለማድረግ መቼስ አይጠቀሙትም። እና ቢሆንም ግን ተጠንቀቁ፣ የእውነት ተጠንቀቁ። ይህንን አይነት ነገር የምታከፋፍሉ እንጀራ አከፋፋዮች ለትርፋችሁ ብላችሁ የሰውን ህይወት አደጋ ላይ አትጣሉ ማለት ነው። ሰውን ጤነኛ ሰው በሽታ ላይ አትጣሉ፣ እረፉ። እናንተም ደግሞ የምትገዙትን እንጀራ እናንተ ልታውቋችሁልም። ያው ታሽጎ ነው የሚመጣው፣ ታሽጎ ነው በቃ በምንም ማወቅ አንችልም እኛ ማለት ነው። ነገር ግን እንደዚህ ዘብዝፋችሁ ስታዩ ምኑን ስታዩ በቃ እንጀራ እርም ብላችሁ ሁላ እኮ ልትጠሉ ትችላላችሁ። እንግዲህ አሸዋ ባዕድ ነው፣ የቤት መስሪያ ነው አሸዋ እንግዲህ እንደሚታወቀው። እውነት እኔ እንዲህ ሳወራው ለራሱ ዘገነነኝ። አይደለም እንደዚህ አድርገው የሚሰሩ ሰዎች ማለት ነው። አሁን ከዛ ከጤፍ ላይ አስቡት እስኪ እናንተ እንደ ብላችሁ እንዲቆም ብላችሁ አስቡት። አሸዋ መተው ጭምር አድርገው ለሰው መሸጥ እውነት ነውር ነው። እንደዚህ አታድርጉ ማለት ነው። እንደዚህ የምትሰሩ ሰዎች እናንተ ነጋዴዎች አቁሙ። መቼት ይህንን አይነት ገንዘብ እንደዚህ አሸዋ ለሰው አብልታችሁ ወይም ደግሞ የተለያየ ባዕድ ነገር ጨምራችሁ እንጀራ ለሰው ሽጣችሁ እናተርፋለን የምትሉ መቼም አታድጉም። የእውነት በንጹህ ላባችሁ በንጹህ ነገር ሰርታችሁ ንጹህ እንዲሁም ደንበኛም ታተርፋላችሁ። በተለያየ አገር ዓለም አቀፍ ታዋቂ ትሆናላችሁ ማለት ነው። ጥርት ያለ እንጀራ ሰው ካገኘ ይገዛል። ምንም ነገር ያልተጨመረበት ንጹህ ጤፍ ካገኘ ሰው ሁሉ ይገዛል ማለት ነው፣ ሁሉም ሰው። ነገር ግን እናንተ አሁን የእናንተን የምታከፋፍሉትን የድርጅቱን ስም ቢነገር ከባድ ነው ማለት ነው። ስለዚህ ሁሉም ሰው ዝም ብሎ በኋላ ግን የተነሳባችሁ ጊዜ ኪሳራ ላይ ነው የምትወድቁት ማለት ነው። መጨረሻችሁ ኪሳራ ነው የሚሆን። ስለዚህ ከወዲሁ ራሳችሁን ብትቆጥቡና ብታስተካክሉ ይሻላል ባይነኝ እኔ በበኩሌ ማለት። ለሰውም ማሰብ አንዳንዴ ጥሩ ነው ማለት ይሄ የጤና ጉዳይ ነው፣ የህይወት ጉዳይ ነው። አስባችሁ ማለት ትክክለኛውን ነገር ማቅረብ ግዴታ አለባችሁ። ካልሆነም ደግሞ አለማምጣት ነው በቃ። ሰው መቼም ባያ አይገዛም። አንዳንዴ በጣም እንጀራ እውነት የሆነ ስታዩ ቪዲዮ ምንም ስታዩ እንጀራ ያምራችኋል። አይ በቃ ልግዛና ያው ወጥ ሁሉም ነገር ይገኛል መቼስ በዚህ እንጀራ ብቻ ነው የማይገኝና በቃ እስኪ ያንን እንጀራ ልግዛና ልብላ ብላችሁ ታስባላችሁ። ይዛኔ ያን እንጀራ ንጹህ እንጀራ ሳይሆን ቀርቶ በሽታ ላይ መውደቅ ማለት ነው። እና ይህንን ነገር እባካችሁ እናንተ እንጀራ ሸቃጮች፣ እንጀራ ቸርቻሪዎች ማለት ነው ንጹህ እንጀራ ለማምጣት ሞክሩ። ሰውን አታሳምሙ ማለት ነው። ሁላችሁም ሰው ሁሉ ደግሞ አድማ ካደረገባችሁ ኪሳራ ላይ ነው የምትወድቁት። ሁሉም ሰው ዝም ብሎ ነው አሁን ማንም ስለማይናገራቸው ነው። በሀገራችን እንደዛ የዛኔ በፖሊስና ህብረተሰብ በጥቆማ ተደርሶባቸው አይታቸዋል፣ በእርግጠኝነት ማለት ነው። እንደዛ ተደርሶባቸው እንጀራ ቤታቸው ታሽጎ ሰዎቹ ታስረው አሁንም አሉ ማለት እንዲህ የሚያደርጉ እና ከድርጊታችሁ ብትቆጠቡ መልካም ነው ማለት ነው። ለምን በኋላ የባሰ ችግር ውስጥ ከምትገቡ ተጋልጣችሁ የባሰ ችግር ውስጥ ከምትገቡ ከወዲሁ እራሳችሁን አሳምናችሁ ንጹህ ነገር ለማቅረብ መሞከር እኮ ነው። ምንም ማለት አይደለም። እውነት ነው። ጤፍ ተወዷል። ሀገራችን በየቦታው ጦርነት ስለሆነ በየቦታው ያለው ነገር ስለሚያስፈራ ያው ሁሉም ገበሬው አምራቹ ገበሬም ጦርነት ላይ ነው። ለዛ ጤፍ